እናቴ ሸጠችኝ። ክፍል 3 ለመጀመሪያ ጊዜ ወክ ሳደርግ ራሴን መቆጣጠር አቃተኝ። ቀስ እያልኩ ክፍሉን ይዞርኩት። አላውቅም ነገሮች የት እንዳሉ፣ እንዴት ማድረግ እንዳለብኝ። እዚህ ቤት ሁሉ ነገር የተለየ ነው ከእናቴ ቤት። ሁልጊዜ ገብርኤላ ኩሩ ነው፣ የተረጋጋ ነው። ድምፁ ሲያወራኝ በትህትና ነው። ምንም ነገር እንዳደርግ አይጠይቀኝም፣ አይወድም። ምቹነት ተሰማሽ እያለ ይጠይቀኛል በትህትና። የቤቱን እንቅስቃሴ ቀነሰው። ይቺ ቀን ደስ በሚል አሳለፍ ነው። እንደሚቀየር ጠብቄ ነበረ። ሳስበው ምናልባት ኃይለኝነቱ ቆይቶ ያሳየኝ ይሆን? ምናልባት ራሴን እስከሚቆጣጠረኝ ድረስ ነው። ነገር ግን አይደለም። በጠዋት ይነሳል፣ ወደ ስራ ይሄዳል፣ ምሽት ላይ ወደ ቤት ይመጣል። ሁልጊዜ ስለ ውሎ ይጠይቀኛል፣ የኔን መልስ ይሰማል። ለእኔ ያለው ትኩረት፣ ለእኔ ያለው ፍላጎት ይገርመኛል። አንድ ሰው የኔን ነገር ፍላጎት ይሰማኛል ብዬ አስቤ አላውቅም። አንድ ምሽት ሳሎን ውስጥ ቁጭ ብለን መብራቱ ለስለስ ያለ ነበረ። ክፍሉ ሙቀት ነበረው። ገብርኤላ ህልሜን ጠየቀኝ በፈገግታ። የኔንም መልስ ይጠብቅ ነበረ። ስለ ራሴ ሳወራ በጣም አደገኛ ነበርኩኝ። ነገር ግን ቀስ እያልኩ ስለምወደው ነገር ነገርኩት። ቀለም መቀባት እንደምጠቀም ወጣት በነበርኩበት ሰዓት፣ ነገር ግን አሁን እንዳቆምኩ። ምክንያቱም የምጠቀምበት ብራሽ አረጀ፣ ቀለሜም አለቀ። ያለምንም ጣልቃ ገብነት ሰማኝ። በሚቀጥለው ቀን ሲመጣ ቦክስ ነገር በእጁ ይዞ መጣ። ጠረጴዛው ላይ አስቀመጠው። ቀስ እያልኩ ከፈትኩት። ውስጡ አዲስ ብሩሽ ነበረው፣ መቀቢያ ነበረው። ትንፋሽ አጠረኝ። እያየሁት በመገረም በትህትና ፈገግ እያለ ኤልዛ ህልምሽን እንዳታቆርጭ፣ ቀለም መቀቢያ ከፈለግሽ ይጨመርልሻል። ድምፁ ደስ ይል ነበረ። ለሱ ይህ ስጦታ እንደ ቀላል ነው ያየው፣ ለእኔ ግን እንደ ትልቅ ስጦታ ነው የተሰማኝ። ሲያዩኝ የማልናገር አይነት ስሜት ይሰማቸዋል። ጥሩ ስሜት ውስጥ እየተሰማኝ ነው። ፍቅር አይደለም ግን አንድ ነገር እውነተኛ ለስለስ ያለ ነገር ተሰምቶኛል። ከዛ በኋላ ያን ምሽት ቀለም መቀቢያውን ከዛ ቦታ ላይ አነሳሁት። በጥንቃቄ ቀለሞቹን እየነካው አየኋቸው። የተለየ ነገር ተሰማኝ። በእኔ በኩል ወደ ላይ ስነሳ እንደገና በትንሹ ጀመርኩኝ። ግን ትንሽ የሚባል ነገር የለም። እናቴ ሳራ ትጎበኘኛለች። በየጊዜው ስታይኝ ከገብርኤላ ጋር በደንብ ተቀራርበናል። አሁንም ስለ ገንዘብ ደጋግማ ታወራለች፣ ታስታውሰኛለች። ለምን ዳረችኝ? ኤልዛ እንዳትረሺው እዚህ ለምን እንዳለሽ። ገብርኤላ ቤተሰቦችሽን ማርዳት አለበት፣ ችግራችንን እያስታወሽ። ድምጿ ውስጤን አቀሰቀሰው። ምን እንደምትፈራ አውቃለሁ፣ ግን ውስጤን አሳመመኝ። ስታወራኝ ልክ እንደ ስራ አድርጋ ቆጥራ ነው፣ እንደ ልጇ አድርጋ አይደለም የቆጠረች። ወደኋላ የሚጎትት ስሜት ተሰማኝ። በሁለት ዓለም መካከል አንድ ዓለም ውስጥ። የእናቴ ድምፅ በጣም ኃይለኛ ነው። እንደ ግዴታ ነው፣ የቤተሰብ ግዴታ ነው። ከሁሉ ነገር ገንዘብ ታምናለች፣ ከዓለም ነገር ሁሉ። ገብርኤላ ክብር አሳይቶኛል፣ ነፃነት ሰጥቶኛል። ስለ ህልሜ ይጨነቃል፣ ነፃ እንድሆን ረድቶኛል። ሲያደርግም ዝም ሲልም ምኑ የሆነ ትርጉም አለው። የፈለኩት ነገር ቀስ እያለ መለወጥ ጀመረ። ራሴን እፈልገዋለሁ። ሳየው እሱ ጋር ነው ያገኘሁት። ወደ ቤት ስመጣ ቀለል ባለ ፈገግታ ተቀበልኩት። ትንሽ ነገር እየወሰድን ተዝናናን። ምሽቱን ቤት ውስጥ ሲሆን በጣም ነፃ የመሆን ስሜት ተሰማኝ። ቤቱ ራሱ ይቀየራል እሱ እዚህ ሲሆን። ግን ግራ ተጋብቻለሁ። መርሳት አልፈልግም። ለምን በዚህ መልኩ እንዳገባኝ ስነሳ የጀመርኩት ስሜት ልተወው አልቻልኩም። እስካሁን ገብርኤላ ትሁት ነው። ልቤን ይነካዋል ደግሞ ደጋግሞ። እያንዳንዷ ቀን እናቴ ልጠይቀኝ መጣች። ለእኔ ከባድ ነበረ። በትኩረት ቤቱን ማየት ጀመረች። እሱን እንዴት መቆጣጠር እንዳለብኝ ተናገረች። መርሳት የለብሽም፣ ይህ የአንቺ ግዴታ ነው ኤልዛ። በጣም ነው የደነገጥኩት። ይህን ቃል ስትናገር ምን እንደተሰማኝ ልነግራት ፈለግኩ። ይህንን ማለት ፈለግኩ። የገንዘብ መስሪያ ቤት አይደለሁም። የሴት ስሜት እያለኝ ነው የራሴ የሆነ ነገር የምመርጥ። ለመናገር ግን ፈራ። እናቴ ሁልጊዜ ኃይለኛ ናት። ለእሷን ለመናገር ከባድ ነው።
የምታሰበው ግራ የሚያጋባ ነው። አንድ ምሽት እንደገና መጣች እቤቴ። ገብርኤላ እንዴት ነው ብላ ጠየቀች። ገብርኤላ እንዲረዳን ፈልጌ ነበር አለች። እንዴት እንደሆንኩኝ እንኳን አልጠየቀችኝም። በሰውነቴ ላይ ቀዝቃዛ ውሃ አደረገችብኝ። ከሄደች በኋላ ብቻዬን አንድ ክፍል ውስጥ ቁጭ አልኩ። የሰራኋቸውን ማየት ጀመርኩ። በሁለት ነገር መናደድ ስሜት ተሰማኝ እና ተናደድኩ። ሁሉ ነገር ዞረብኝ። እናቴን መደገፍ እፈልጋለሁ። ምን እንደምትፈራ እረዳለሁ። ሁሉ ነገር ካጣች አዲስ ነገር ስሜቶች ይሰማኝ ጀመር። እናቴ መደገፍ እንዳለብኝ ውስጤ እየደገፈው፣ ይህ ስሜት እየደጋገመ መጣ። እነዚህ ቀናቶች ዘወትር እንደማደርገው መቀባት ጀመርኩ። ስቀባ ይረዳኛል። ነገሮችን ግልጽ አድርጌ እንዳስብ ከቀባ በኋላ ልቤ የሆነ ነገር ቀለል አለው። ቀለሙ ረዳኝ ለመተንፈስ። ገብርኤላ ከበር ሆኖ ያየኝ ነበረ። ሊረብሸኝ አልፈለገም። በፈገግታ ተናገረኝ። በጣም ቆንጆ ነው ኤልዛ። ቃላቶቹ ቀላል ነበሩ፣ ግን ጠንካራ እንደሆነ ረዳኝ። አንድ ምሽት ከራት በኋላ ከገብርኤላ ጋር ሳሎን ቤት አብረን ተቀመጥን። ክፍሉ ዝም ያለ ነበር። ጥሩ ስሜት ተሰማኝ። ነገርኩት። እናቴ ደስተኛ አይደለችም። ይህ ጋብቻ የፈለገችው ለገንዘብ ነው። ገብርኤላ በጥንቃቄ ሰማኝ። በእርጋታ ተመለከተኝ። እንዲህ አለኝ። አውቃለሁ ኤልዛ፣ አንቺ ደስተኛ እንድትሆኝ ነው የምፈልገው። ይህ ጋብቻ ለእኛ ጥሩ እንዲሆን ነው የምፈልገው። ቃላቶቹ በጣም እውነትና ትሁት ነበሩ። ውስጤን አሞቀው። ሌላ ትንሽ ተስፋ ሞላው። እንደገና ከቀናት በኋላ አውቃለሁ፣ ስለ እናቴ አውርቼዋለሁ። የውስጤን መደበቅ አልፈልግም። ምንም ጊዜ ቢሆን አውቃለሁ። ዝም ማለት በየቀኑ ልቤ እየደከመኝ መጣ። ስለ ገብርኤላ እውነቱን መንገር አለብኝ እንድታውቅ። አንድ ቀን ጠዋት በድፍረት ልነግራት ተነሳው። በአዲስ ጥንካሬ። ፀሐዩ ብራይት ነበር። አየሩ ንጹህ ነበር። አውቃለሁ፣ አሁን ትክክለኛ ሰዓት ነው። ወደ እናቴ ቤት መሄድ ጀመርኩ። የነዳው እርምጃዬን ትርጉም ነበራት። እያንዳንዱ ወደ ቤቷ ስደርስ እጄ ሙቀት ተሰማኝ። በረጅሙ ተነፈስኩና ወደ ውስጥ ገባው። እናቴ ጠረጴዛ አጠገብ ተቀምጣ ነበረ። በአግራሞት እያየችኝ። ክፍሉ ጸጥ ያለ ነበረ። ልቤ ቶሎ ቶሎ መምታት ጀመረ። ግን አውቃለሁ። ላወራት ቁጭ አልኩ። እናቴ ላወራሽ እፈልጋለሁ። ድምፄ ዝቅ ብሎ ነበረ፣ ግን ደግሞ ጽኑ ነበረ። ምን እንደምል እየጠበቀች። ምን እንደምጠይቅሽ ታውቂያለሽ? ገብርኤላ ያገባሁት ለቤተሰብ ብዬ አይደለም። ነገሮች ተቀይረዋል። በጥንቃቄ እያየኋት ነው። ምንም አልተናገረችም። ቀጠልኩ። ገብርኤላ ትሁት ነው፣ ኩሩ ነው፣ ይሰማኛል፣ ያከብረኛል፣ ህልሜን እየደገፈኝ ነው። ድምፄ ኃይለኛ ነበር። ይህንን እውነት ሳወራ ይህንን ጋብቻ አልፈልገውም። ካም በኋላ ስለ ገንዘብ የምታስቡ ከሆነ አልኳት። እውነተኛ ጋብቻ ነው የምፈልገው። የሚጠነቀቅልኝና የሚያከብረኝ ነው። ይቀጥላል።